ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የዕለተ አርብ የመጀመሪያ ክፍል ፕሮግራማችን ትኩረት የሚያደርገው እንግዲህ በትናንትናው ዕለት ያልተጠበቁ ከተለያዩ ሚዲያ እና ከተለያዩ ኢንተርቪዎች እንግዲህ የተወጣጡ መረጃዎች በኤክስ ገጽ ሰፊውን ሽፋን ያገኙበትን የሊቨርፑል ቀጣይ ዕጣ ፈንታ ምን ይመስላል በሚል አንዳንድ የተሰጡ አስተያየቶችን ከግምት ውስጥ በማስገባት እንግዲህ ሰፊ ትንተናዎች እየተሰጡበት ነው። ወቅታዊው ሁኔታ፣ ቀጣይ ሁለት ጨዋታዎች ተከታታይ በዚህ ሳምንት መጨረሻና በሚቀጥለው ሳምንት ያሉ ፊክስቸሮች በአሰልጣኙ ቆይታ ዙሪያ በትክክልም 100% ቀጥተኛ ውሳኔ እንደሚያሰጥ የተረጋገጠበት እንግዲህ ኦፊሻል ኮንፈርሜሽኖች ከወደ ክለቡ መሰማቱን እየተረጋገጠ መጥቷል። አሁን ላይ በሩመርሶች ሳይሆን እንግዲህ ለክለቡ የበለጠ ቅርብ ናቸው በሚባሉ በታመኑ የዘገባ ምንጮች ላይ እንግዲህ ሰፊውን ትንተና ትናንትና የተመለከትነው የአርነ ስሎት መሰንበት ላይ አንዳንድ ጥያቄዎች የበለጠ ከበስተጀርባ እንዳሉ ተጨባጭ መረጃዎች በስፋት እየወጡ ነው። እነዚህን እንግዲህ ያገኘንባቸው የመረጃ ምንጮች ከታመኑ ሚዲያዎች መሆኑን ተከትሎ በስክሪናችን ላይ እንግዲህ ያገኘንባቸውን ጋዜጦችን ወደ እናንተ ምናሳያችሁ ይሆናል። የዕለተ አርብ የመጀመሪያ ክፍል አስፈላጊ ትኩረትና መነጋገር፣ መወያየት ወይም መረጃ መለዋወጥ ያለብን ሰፊ አርዕስት ስለሆነ ይህንን ጉዳይ በመጀመሪያ ክፍል መርጠናል። የሊቨርፑልን ቀጣይ የአርነ ስሎት ቆይታ፣ አሁን በአሰልጣኙ ቆይታ ላይ 50-50 አስተያየቶች አሉ ሁሌም እና በተደጋጋሚ አርነ ስሎት ከዚህ ጨዋታ በኋላ እንደዚህ ይሆናሉ ሲባል እነዛ ክስተቶች ያልተፈጠሩበት የየራሳቸው የሆነ ምክንያቶች አሉ ከበስተጀርባ። አሁን ግን ዘ ታይምስ ይዞ በወጣው ከገልጽ 61 ካልተሳሳትኩ እስከ ገልጽ 65 ድረስ 4 ፔጅ ሰፊ ዘገባ እንግዲህ በአሰልጣኙ ዙሪያ ነው እና ይህንን በጋዜጣውን እንግዲህ ረጅም ክፍለ ጊዜን ሀሳብ ስንወያይ በስክሪናችን ላይ የማሳያችሁ ይሆናል። ሊቨርፑል አሁን ላይ ከስሎት ጋር የመቆየት በዘንድሮ የውድድር ዓመት ባሳየው ጽናት አይነት ካሁን በኋላ ባሉ ጉዳዮች ላይ ማለት ይሄ ሲዝን ሲጠናቀቅ ማለት ሊቨርፑል ከስሎት አጠገብ ሆኖ የመዝለቅ ሐሳብ አለው የሚል ከፍተኛ ጥያቄ ካሁን በኋላ በሚመዘገቡ ውጤቶች፣ ከዚህ በፊት ሲመዘገቡ ለነበሩ ጉዳዮች ደግሞ በቂ ማብራሪያ፣ ጉዳት፣ ባላንስ፣ ክለቡ ላይ በአጠቃላይ ሳይኮሎጂካሊ የተፈጠረው የዲዬጎ ጆታ አሳዛኝ ሞት፣ እነዚህ ጉዳዮች ሁሉ እንደ ምክንያት ተቀምጠዋል። ከምክንያቶቹ በኋላ ደግሞ ያሉ ጉዳዮች ማብራሪያቸው ትንሽ ካለፉት ጊዜያት ጠንከር ያለ ይሄ ውሃ የሚያነሱ ሀሳቦች አሉበት። ለነዛ ደግሞ መንደርደሪያ የሚሆኑ ተጨባጭ እውነታዎችም ዘገባው ላይ ስለተቀመጠ ይሄን ሀሳብ ለመወያያነት እንግዲህ ወደ እናንተ ይዘን መጥተናል። በምሽቱም ደግሞ ይህንን ጋዜጣ እንግዲህ ቀን ላይ ለህትመት ከወጡ ጋዜጦች ላይ ነው ይህን መረጃ ማግኘት የቻልነው። ምሽት ላይ ደግሞ ዛሬ ለህትመት የሚበቃው የሊቨርፑል ኢኮ ጋዜጣ የጂሚ ካራገርን ላይፍ ታይም መቼም የማይረሳውን የእግር ኳስ ኬሪየሩን ምርጡን አጋጣሚና ሰፊው ኢንተርቪውን በሊቨርፑል ኢኮ ሰፋ ላለ ትንተና ቀርቦበታል። ከጂሚ ካራገር ጋር የነበራቸው ቆይታ ፖል ጎስት እና ኢያም ዶሊ ሁለቱ የሊቨርፑል ኢኮ ሪፖርተሮች እንግዲህ ከጂሚ ካራገር ጋር ኢንተርቪው ነበራቸው። እዛ ኢንተርቪው ላይ የተነሳው ጉዳይ ደግሞ
ትናንት የተለቀቀውን እንግዲህ አብዛኛው የሊቨርፑል ደጋፊዎች የእግር ኳስ ቤተሰቦች አድምጣቸዋል፣ ተከታትላቸዋል ብዬ አስባለሁ። ዘ ኦቨርላፕ የሚለው ፕሮግራም በጂሚ ካራገር፣ ጋሪ ኔቭል፣ ኢያን ራይት እና ሮይ ኪን አዘጋጅነት አንድ ገስት ጋብዘው የሚያቀርቡት ተወዳጅ አሁን በጣም ተወዳጅና በከፍተኛው ሁኔታ ተደራሽ እየሆነ የመጣ ዘ ኦቨርላፕ ሾዋል። የዚህ ሳምንት ተጋባዥ እንግዳ ደግሞ ስቲቨን ጀራርድ ነበር። እዛ ላይ የተነሱ ሀሳቦች ዘ ታይምስ ይዞ የወጣው በጊዜ ሪፖርት ሊቨርፑል ኢኮሌ የተመለከትነው ጉዳዮችን ሁሉ ጠቅላላ አድርገን አንድ አይነት ሀሳብ ያለው ነገር ግን በተለያየ መንገድ የተገለጸ አንድን እውነታ በግልጽ የሚያስቀምጥ የወቅቱን የሊቨርፑልን ውስጣዊ ሁኔታን ተጨባጭ ጉዳይ በግልጽ ወደ ሚዲያው ያሻገሩበት መንገድ ነው። ስለዚህ ከአሁን በኋላ ባሉ ጨዋታዎች የሚመዘገቡ ውጤቶች የአሰልጣኙን ስራ ወይ ያተርፋሉ ወይም አሰልጣኙ በሲዝኑ መጨረሻ 100% ሊሰናበቱ ይችላሉ ማለት ነው። አሁን በጉዳዩ ላይ የተገኙ ተጨባጭ ጉዳዮችን እንግዲህ ከነማረጋገጫው ምክንያቱም እነዚህን ነጥቦች ለአድማጮች ኮንፈርሜሽን በጋዜጦች መስጠት የምንፈልገው እንደዚህ ስትል ነበር እስካሁን እንደዚህ አልሆንም የሚሉ ኮሜንቶች ስለበዙ ነው። እንደዛ የምንልበት በወቅቱ የወጡ መረጃዎች እንጂ እኔ ከዚህ ሆኜ ከሊቨርፑል ኃላፊዎች ጋር ዲስከስ አድርጌ የማወጣው መረጃ ስላልሆነ፣ ምክንያቱም ይሄ መረጃውን እንግዲህ በተጨባጭ ሁኔታ ለውድ አድማጮች የማቅረብ ኃላፊነት ስላለብን እንጂ በጉዳዩ ላይ ያለውን እውነታ 100% ሊያውቁ አሁንም የሚችሉት 3 ግለሰቦች ብቻ ናቸው። የክለቡ ሲኢኦ፣ ስፖርቲንግ ዳይሬክተር እና ዳይሬክተር ኦፍ ፉትቦል ሆኖ የተሾሙ ቀጣይ ውሳኔዎች ምን አይነት እንደሚሆኑ ለፌኒ ስፖርት ግሩፕ የበላይ ጠባቂዎች ጭምር በአመቱ መጨረሻ ሪፖርት የማድረስ ኃላፊነት ያለባቸው ባለሙያዎች ናቸው። በዚህ ውሳኔ ላይ ፓወር ያላቸው እንግዲህ ለነዚህ ባለሙያዎች ቅርብ ናቸው የሚባሉ የሊቨርፑልን ጓዳ የሚያውቁ ውስጥ አዋቂዎች ጋር ግንኙነት አላቸው የሚባሉ ደግሞ ይሄ በመላው ዓለም ተደራሽነታቸው ከፍ ያሉ ሚዲያዎች ደግሞ በሪፖርተራቸው አማካኝነት ይዘው የሚወጡት ዘገባ ደግሞ የበለጠ ዘገባው ላይ ትኩረት እንድናደርግ የሚያስችል ነው። ስለዚህ እነዚህን ጉዳዮች በማጣጣም ነው እንግዲህ መረጃዎች ወደ እናንተ ለማድረስ ትኩረት የምናደርገው። ወይም የተፈበረከ ወይም ያልወጡ ኢንፎርሜሽኖች አይደሉም። ለዛ ነው ለኮንፈርሜሽንም የተገኙትን ጋዜጦች በስክሪናችን ላይ ከነማስረጃው የምናቀርብላቸው እና በአብዛኛው እንግዲህ በመረጃ አቅርቦታችን ይመስለኛል በርካታ የእግር ኳስ ቤተሰብ ተከታይ ሆኖ ደስተኛ ሆኖ በበለጠ ደግሞ የሊቨርፑል፣ የአርሴናል፣ የቼልሲ፣ የማንቸስተር ዩናይትድ ደጋፊዎች ፕሮግራማችን ላይ ትኩረት አድርገው በየቀኑ እንግዲህ 99% ማለት ይቻላል ፖዚቲቭ አስተያየቶችን የምንመለከተውና ገንቢ ሀሳቦችን የመወያያ ገጽ መሆኑን የበለጠ መረጃዎች ላይ ተቀባይነቱን ትኩረታችንን ከፍ አድርገን እንድናዘነብል ያስቻለን እነዚህ ነጥቦች ናቸውና ትናንትና ከወጡ ጋዜጦች መካከል እስቲ ዛሬ ለህትመት ከሚበቁ ጋዜጦች መካከል አንዱ ሊቨርፑል ኢኮ ነው። ትናንት ከዘ ታይምስ ላይ ያገኘነው ደግሞ ዘገባ አሁን ዋነኛው ትኩረታችን የሚሆነው በስክሪናችን ላይ የምትመለከቱት የአርነ ስሎትን ከፊት ገጽ አድርጎ በሊቨርፑሉ ሪፖርተር ፖል ጆይስ በዘንድሮ ሲዝን ለመጀመሪያ ጊዜ በአሰልጣኝ ቀጣይ ቆይታ ከዚህ በፊት ኤክስን አዘውትራችሁ የምትጠቀሙ አንድ ጉዳይ ልትመለከቱ ትችላላችሁ። ፖል ጆይስ የተለየ አድናቆት አለው እንዴ ለስሎት ብለው የሊቨርፑል ትላልቅ ፔጆች ይተቹት ነበር ይሄን ሪፖርተር። ነገር ግን ፖል ጆይስ የሚባለው ከየትኛውም ምናልባት ከሱ በተሻለ ሁኔታ በሊቨርፑል ዙሪያ በሚወጡ ዘገባዎች ላይ ስለ ኮንፈርሜሽን የበለጠ ተቀባይነት ያለው ዘጋቢ አለ ብዬ አላስብም። ምናልባት ጄምስ ፒርስ ይሄ ኢንሳይድ የሆኑ ጉዳዮችን ትንተና ይዘው የሚወጡባቸው ነጥቦች ላይ የበለጠ ተቀባይነቱ በመላው ዓለም ተደራሽነቱም ከፍ ያለው የዚህ ዘጋቢ ነው። ለዛም ይመስላል በሚሊዮኖች የሚቆጠሩ ተከታዮች በኤክስ ገጽ ያለውና ይሄ ዘጋቢ በጣም በሊቨርፑል ትላልቅ ፔጆች
በዘንድሮ ሲዝን በተለይ ከየትኛውም የውድድር ዓመት በላይ ከፍተኛ ትችት ያስተናገደበት ነው እና በአንድ ወቅት ራሱ ሪፖስት እያደረገ ነበር። ሄትፉል ኮሜንቶች በዘንድሮ ሲዝን እንዳጋጠሙኝ ካለፉት ዓመታት በስራ ዘመኔ አጋጥሞኝ አያውቁም ብሎ ከፍተኛ ፖስቶችን ስክሪንሾት እያደረገ ለቋል እና አሁን ለመጀመሪያ ጊዜ ነው ከአሰልጣኙ ወገን የማይመስል ዘገባ ወይም አሰልጣኙ ከባክሩም ስታፉ የሚያገኙትን ሳፖርት አሁን ስለ ክለቡ ህልውናና ቀጣይ ጊዜያትን ማሰብ ላይ የበለጠ ፎከስ መደረጉና አሰልጣኙ በሊቨርፑል ቤት ካመጡት ስኬት የበለጠ ቀጣይ ጊዜያትን 50-50 ነው መመልከት ቦርዱ እንደጀመረ ነው ይሄ ዘገባ በውስጥ ገጹ የሚያትተውና እስቲ የበለጠ ከሀገር ውጭ ያላችሁ ደግሞ ሳብስክሪፕሽኑን ከፍላችሁ ይህን ዘገባ ሰፊ ገጽ ነው፣ ምናልባት አሰልቺ ሊሆን ይችላል፣ በጣም ብዙ ነው፣ ረጅም ሰዓት ይፈጃል። መረጃ የወጣበት ገጽና እያንዳንዱ ነጥብ ተቀምጧል። አሁን በዋነኝነት ትኩረታችን የሚሆነው ይሄ ጋዜጣ ላይ ከተነሱ ነጥቦች መካከል አንዱ የዛቪ አሎንሶን ሊቨርፑል ሊንክ ይሆናል፣ ግን ከበስተጀርባ ያለው እውነታ ምን አይነት ነው የሚለውን ጉዳይ አብራርቷል ፖል ጆይስ። አንደኛው ጉዳይ ሊቨርፑል ስሎትን ከመቅጠሩ በፊት ከአሎንሶ ጋር ያለው ኮኔክሽን እንኳን የጠበቀ ነው አይደለም። ስሎትን ቀጥረው የክሎፕ ሽግግር ወቅት በተደጋጋሚ በተለይ በኢቢዛ የነበረውን የመጨረሻ ሚቲንግን እዛ ጋር ያብራራል። ይህን ጉዳይ ደጋግመን ስላነሳን አድማጭ ማሰልቸት ይሆናል። እዛ ጋር የተነሱ ነጥቦች አሉ፣ ገብታችሁ ተመልከቱ ዘገባውን። ነገር ግን ዋነኛ ነጥብ የተነሳው ሊቨርፑል በሪኪ ሁመንት አባላት የተጠናቀቀው የሊቨርፑል የውድድር ዓመት ስሎት ሊቨርፑል ቤት የዋንጫ አሸናፊ ሆነው ባጠናቀቁበት ዓመት እንኳን የሊቨርፑል የምልመላ ክፍል አባላት ተጫዋቾችን ሲመለምሉ በአሎንሶ ሲስተም ውስጥ የበለጠ የጎለበቱ ሁለት ተጫዋቾችን ማስፈረማቸው ይታወሳል ይላል ዊዘንና ፍሪፖንግ። ስለዚህ የሊቨርፑል ስብስብ ለወደፊት በዛቪ አሎንሶ ቅኝት ውስጥ እንኳን ለማየት ሙከራ አድርገዋል፣ ኤክስፐሪመንት ሰርተዋል። ስለዚህ ሊቨርፑል በባክስሪ ሲስተም የመጫወትን አጋጣሚ ሊፈጠር ይችላል ወይ ብለው ይሄንን ስኳድ በባክስሪ ሲስተም ውስጥ እንዴት ፍሉድ ያደርጋል የሚለውን ጉዳይ በበለጠ ትኩረት ሰጥተው ተመልክተውታል። ነገር ግን የሊቨርፑል ኃላፊዎች መጀመሪያ ስሎትን ከመምረጣቸው በፊት ክሎፕ እንደሚለቁ ሲያሳውቁ ካጯቸው አሰልጣኞች መካከል የመጨረሻ ሶስቱ ከነ ሉቺያኖ ስፓሌቲ ከነ ቫልቬርዴ ቀደም ብሎ በነበሩ የመጨረሻ ሶስት ሊስቶች ውስጥ ሶስቱም አሰልጣኞች የባክስሪ ሲስተምን የሚጫወቱ ናቸው። ጁሊያን ኒግልስማን፣ ሮቤርቶ ዲዘርቢ እና ዛቪ አሎንሶ። ኒግልስማን የ4-2-4ን ሲስተም አዳፕት ስለሚያደርግ በአማራጭ ውስጥ ተካተተ እንጂ የባክፎር አሰልጣኞች ዝርዝር ውስጥ ነበር። አሁን እዚህ ጋር ከተነሱ ነጥቦች ውስጥ ማለት ነው። እና ሊቨርፑል ይህን ስኳድ የበለጠ ኤክስፐሪመንታል አድርገውት ነበር በወቅቱም ጭምር። ከዛም በኋላ ግን ከዛቪ አሎንሶ ጋር በነበረው የኢቢዛ ግንኙነት ዛቪ አሎንሶ የመጨረሻ የቡድኑ ስኬት በባክስሪ ሲስተምና በወቅቱ ሌቨርኩዘንን ሲቀበል አሰልጣኙ የተለመደውን የባክስሪ የሌቨርኩዘንን ባህል ለማስቀጠል ታሳቢ አድርጎ ያ ቡድን ለባክስሪ ሲስተም የሚመች ስለሆነ ነው ስታይሉን ባክስሪ ያደረገው እንጂ የአሎንሶ ታይፕ ባክስሪ ያለመሆኑን ራሱ ዛቪ አሎንሶ ለሊቨርፑል ኃላፊዎች ነግሯቸዋል ይላል እዛ ዘገባ ላይ። አሁን አንደኛው ነጥብ ይሄ ነው። ትናንትና በኤክስ ገጽ ብዙ እያነጋገረ ነበር። ለምን ከዚህ በፊት ግምቶች የነበሩት የአሎንሶ ቡድን ባክስሪ ስለሚጫወት ነው ሊቨርፑል ስሎት ላይ ወሰነው አማራጭ ስላጣ በወቅቱ እና ኒግልስማን በጀርመን ለመቆየት መወሰናቸውን ተከትሎ ነው። ይሄ ሀሳብ በተመሳሳይ እንሸራሸር ነበር። ስለዚህ ዲዘርቢም ወደ ባክስሪ ሲስተም የበለጠ ማዘንበላቸው ነው። ዲዘርቢ ላይም ሪስክ አለመውሰድ። ባክስሪ ሲባል የግድ ሶስት ተከላካይ ከኋላ ማቆም ሳይሆን ኤክስፐሪመንታል ሲስተም ላይ ሲሰሩ የበለጠ በአራት የተከላካይ ተፈጥሯዊ ተጫዋቾች
ፊት የሚያደርጉ ሲስተሞችን የሚሰሩ ነው። ዲዘርቢን ካስተዋላችሁ እና ዌቢስተርን አንዳንድ ሴንተር ባኮችን ወደ ቀኝ ፉልባክ በማውጣት እነዛ ኦቨርላፕ እንዳያደርጉ በመገደብ የአንደኛው ፉልባክ የበለጠ የትራንዚሽኑ አካል እንዲሆን በማድረግ ሲስተማቲካሊ ክለቡ ሲያጠቃ ወደ ባክ ስሪ ይቀየራል። ይህንንም ጉዳይ ከግምት ውስጥ በማስገባት ማለት ነው። ኤክስፐሪመንት ሲሰራ የግድ ቢልዳፑ በባክ ስሪ አስተሳሰብ ይጀምራል ማለት አይደለም። ባክላይኑ በሚያጠቃበት ወቅት በሚከላከልበት ወቅት ይሄ የተጫዋቾች አቋቋም ስትራክቸርን በተፈጥሯዊ ተጫዋቾች ወይም ሮቴሽን በሌለው የጨዋታ ስትራቴጂ ላይ ነው ትኩረት ተደርጎ ኤክስፐሪመንቱ ሲሰራ የነበረው። ስለዚህ ይህን ጉዳይ ኃላፊዎቹ ያውቁታል ቀደም ብለው የአራት ተከላካይ ሲስተም። ሁለተኛው ነጥብ እንግዲህ የአርነ ስሎት የጨዋታ ስታይልና በሊቨርፑል የመጀመሪያ የፕሮጀክት ተቀባይነት የሊቨርፑል ኃላፊዎች የአሰልጣኙን የመጀመሪያ የስራ ጊዜ የሚያስገቡት የአሰልጣኞች ፕሮጀክት አለ። ያንን ፕሮጀክት በገመገሙበት ክራይቴሪያና የዘንድሮ ቡድን እያሳየ ባለው ፕሮግረስ በጣም ሰፊ ልዩነት አለ። አንደኛው መመዘኛ አሁን እዚህ ላይ የተገኘው ሁለተኛው ተጨባጭ መረጃ ማለት ነው። ከፍተኛ ልዩነት አለ። ሁለተኛው የውድድር ዓመት ከመጀመሪያው ዓመት በብዙ መልኩ ፖዚቲቭ ጉዳዮች ፕሮጀክቱ ላይ የቀረበ ነበር። አሁን ክፍተቱ ከሊቨርፑል ነው። ሊቨርፑል በአስተማማኝ ሁኔታ ቱሎችን አቅርቦ ቱሎችን አጠቃቀምና ይሄ የትራንዚሽኑን ዓመት ባላንስ የማድረግ ታክቲካል ንድፈ ሐሳብ ያሰልጣኙ ዋና ሚሽን። ይሄ ተግባራዊ ሆኗል ወይ የሚገመገምበት ኤክስፐሪመንት አለ። እሱ እንግዲህ እዛ ጋር አልተገለጸም መረጃው ላይ። ስለዚህ የአሎንሶ ጋር ያለው የሊቨርፑል ትስስር የበለጠ ደግሞ ባለፈው ኖቬምበር እና ዲሴምበር ያ የቀድሞውን አይነት ግንኙነት መልሶ መስርተዋል። ግን አሁን ላይ ያለበት ስቴጅ በግልጽ ከፌኔ ስፖርት ግሩፕ ኃላፊዎች የተገኘ ምንም አይነት መረጃ የለም ነው የሚሉት። ኖቬምበር እና ዲሴምበር ላይ ግን ሊቨርፑል የበለጠ ስለ አሰልጣኝ ለውጥ አስቦ ነበር። ግን አሎንሶ ቀደም ብሎ ያሳወቃቸው አንድ ጉዳይ አለ። በሲዝኑ መሀል ላይ በጭራሽ ክለብ መቀበል እንደማይፈልግ ከማድሪድ ስንብት በኋላ ለሊቨርፑል ኃላፊዎች አሳውቋቸዋል። ይህን ሲዝን አስገዳጅ የሆነ ቆይታ የማድረግ ኃላፊነት ውስጥም ሊቨርፑል ገብቶ ነው። ይሄ አንደኛው ዘገባው ላይ የተገኘ እውነታ ነው፣ በዘ ታይምስ በኩል ያለው ተጨባጭ እውነታ ማለት ነው። ስለዚህ ከአሎንሶ ጋር ስላለው ኮኔክሽን እና ቀጣይ የሊቨርፑል አሰልጣኝ የመሆን እድሉ በስሎት መንሸራተት ላይ በበለጠ መሰረት የሆነና ይሄ አሰልጣኝ የመምጣት እድሉ አሁን 50-50 ነው ማለት። ከዚህ በፊት የግድ ስሎት ሳይሰናበቱ አሎንሶ አይመጣም። ስሎትን ለማሰናበት ደግሞ በቂ የሆነ ክለቡ በራሱ በውስጡ የሚያምነው የዘንድሮ ሲዝን እንደዚህ መሆን ክለቡ ስትራክቸራሊ የፈጠራቸው ክፍተቶችና ችግሮች አሉ ብሎ በጋራ የሚያምንባቸው ነጥቦች አሉ። አሁን በአሰልጣኙ ፕሮጀክት ላይ የቀረቡ ነጥቦችና ክለቡ እያሳለፈ ያለው ሁኔታ ፍጹም የተለያየ ስለሆነ ይህንን ጉዳይ አንደኛው በዘንድሮ ሲዝን እንግዲህ የሊቨርፑል ከፍተኛ ችግር የአሰልጣኙ የፕሮጀክት ንድፈ ሐሳብና ክለቡ እያሳለፈ ያለበት ሂደት ፍጹም የተለያየ መሆኑ ግምገማውን የበለጠ አሰልጣኙ ላይ ጠንካራ ያደርገዋል ነው። በየትኛው መመዘኛ ይላል ፖል ጆይስ ሐሳቡን ሲጠቀል ሊቨርፑል አሰልጣኙን ካሰናበተ ዴፊኒትሊ ቦታው የሚተካው ዛቪ አሎንሶ ነው። ይሄ የዘ ታይምስ ዘገባ ላይ የተመለከትነው ነው። ሁለተኛው ጉዳይ እንግዲህ ዘ ኦቨርላፕ ላይ ስለ ኦቨርላፕ የዩቲዩብ ላይ የሚለቀቅ ቪዲዮን በደንብ ለተከታተላችሁ ወይም ኦቨርላፕን ለምትከታተሉ የዚህ ሾው ተጽዕኖ በጣም ከፍተኛ እንደሆነ እንግዲህ ከኦቨርላፕ ላይ የሚነሱ ሀሳቦች ምን ያክል ክለቦች ላይ ተጽዕኖ እንደሚፈጥር፣ ተጫዋቾች ላይ ተጽዕኖ እንደሚፈጥር፣ ቱሄል ላይ ተጽዕኖ እንደሚፈጥር ታውቃላችሁ። በብዛት ይሄ የቀድሞውን የእንግሊዝ እግር ኳስ ባህል የሚከተሉ ጋዜጠኞች ያሉበት ሚዲያ ስለሆነ እና ለትችት በጣም ቅርብ ይሆናል። በጣም
ይሄ ፈርጠም ያለ ትችት የሚያደርሱበት ሚዲያ ነው። ቶክ ሾው ሆኖ ግን ስላላቸው ቀጥተኛ እምነት በግልጽ የሚያወሩበት ነው ስለ አንድ ቡድን እና የዚህ ሳምንት ተጋባዥ እንግዲህ ስቲቨን ጄራርድ ነበርና የመጀመሪያው ጉዳይ አድማጮች እንግዲህ እዚህ ሾው ላይ ሊጠየቅ የሚችለው ጄራርድ ወደ ሊቨርፑል ስለመመለስ ሩመርስ ነው። ሁሌ ይነሳል። ሊቨርፑልም በጊዜያዊነት ይህን የውድድር ዓመት ከጄራርድ ጋር ቢያጠናቅቅ የተሻለ ነው። አንደኛ የክለቡ ሜንታሊቲ፣ ስለ ተጫዋቹ ባክግራውንድ፣ ከክለቡ ጋር ያለውን ትስስር ኮኔክሽኑን በማንሳት ይህን ጥያቄ ግን ጄራርድ ሲጠየቅ የመለሰበት ፕሮፌሽናሊዝም ግን አንዳንዴ የነ ስቲቨን ጄራርድ አይነት ተጫዋች በዚህኛው ስብስብ በክሎፕ ቡድን ውስጥ መኖር የነበረበት ተጫዋች ነው የሚያስብል። በዚህ ወቅት የሊቨርፑልን ኃላፊነት ለመቀበል በሚያስችል አቅም ላይ ነኝ ብዬ አላምንም አለ። በግልጽ በደንብ ተመልከቱ። ከአቅማቸው በላይ ትላልቅ ስብስብና ትላልቅ ቡድንን እየተረከቡ ቁልቁል የሚወስዱ አሰልጣኞች አሉ። በዘመናዊ እግር ኳስ ካላቸው አቅም አንጻር ለዛ ቦታ የማይመጥኑ አሰልጣኞችን ትላልቅ ክለቦችም ሪስክ እየወሰዱ ወደ ገደል ሲሄዱ በደንብ በቅርብ ዓመት ውስጥ ተመልክተን የተለያዩ ክለቦች መጥቀስ አያስፈልግም፣ ያየነው እውነታ ስለሆነ። ስቲቨን ጄራርድ ግን በጭራሽ ሊቨርፑልን ለመቀበል አሁን ላይ ዝግጁ ነኝ ብዬ አላስብም። ግን አለ በአንዳንድ አጋጣሚዎች ለወደፊት አለ ከአንድ አሰልጣኝ ጋር አሲስታንስ ሆኖ ለመስራት ሊቨርፑል እንደ ቡድን ከጠየቀኝ መቼም ቢሆን ዝግጁ ነኝ ለዚህ ክለብ። ይሄ ማለት በምክትል አሰልጣኝነት። ከዛም በኋላ ጋሪ ኔቭል በአንዴ ነው ይሄንን ጥያቄ ይሄንን መልስ ቀበል አደረገና ስለዚህ ከአንድ አሰልጣኝ ጋር ስትል ለምሳሌ ለወደፊት ዛቪ አሎንሶ ቢመለስ ከዛቪ አሎንሶ የሊቨርፑል አሰልጣኝ ቢሆን አንተ አሲስታንስ ሆነ ከሱ ጋር አብሮ በጋራ መስራት እንደዚህ አይነት ኤክስፒሪየንሶችን ነው የምትለው ብሎ ደግሞ ይጠይቀዋል። እንዴ ከወዲሁ አንተ አርነ ስሎትን አሰናብተ ነው ይህን ጥያቄ እያቀረብክ ያለው ብሎ እዛ ጋር ጨዋታ አይነት ጄራርድ ይፈጥራል። ምክንያቱም አሁን ላለው አሰልጣኝ ሪስፔክት ያስፈልጋል የሚለውን ፕሮፌሽናሊዝምን በግልጽ ጄራርድ እዛ ጋር ሲያንጸባርቅ ነበር። አዎ በትክክል አለው። ከአንድ ፕሮፋይል ካለው አሰልጣኝ ጋር በጋራ ሊቨርፑል መምራት። ምክንያቱም ይሄ ቡድን አንድ ትስስር የጠበቀ ኮኔክሽን አለን አለ ከለቀኩበት ጊዜ አንስቶ በክለቡም እያለ ይህን ኮኔክሽን በየትኛውም መንገድ የሚቋረጥ ወይም የሚቀር አይደለም። ስለዚህ የኔም ለሊቨርፑል አሰልጣኝነት መሆን ምክትል አሰልጣኝ መሆን የሁል ጊዜ ህልሜ ነው። ክለቡ በተለይ ከፈለገኝ በየትኛውም ሰዓት ዝግጁ ነኝ፣ ነገር ግን በዋና አሰልጣኝነት አይደለም ማለት ራሱን ለአሲስታንስ ኮች ሬንጀርስን ቪላን ባሰለጠነበት ሲቪ ጄራርድ ወደ ሊቨርፑል ደጅ ሲመጣ የዚህን ክለብ ሌጋሲና ክላስ ያውቋል። ደረጃን በደንብ ተመልከቱ። በአንዴ ወደ ማናጀርነት ራሱን አላጨም። አው ኮቺንግ ስታፍ አሲስታንስ ኮች ሆኜ ከአንድ ፕሮፋይል ካለው ኮቺንግ ጋር አብሮ በጋራ ግን ለመስራት ዝግጁ ነኝ ይላል። ይሄ ጉዳይ ዘ ታይምስ ላይ የወጣውን ዘገባ ስትመለከቱና እዚህ ጋር አንድ እውነታ ከበስተጀርባ ያለውን የሚጠቁመን ኢንተርቪው ነው። ሁለተኛው ነጥብ ስለ አርነ ስሎት ሲዝን ጄራርድ ሲጠየቅ በአግባቡ ይሄ እንግሊዞች ካራገር ሳላን ተቸና ያለ ሳላ ሊቨርፑል ሲንሸራተት ደግሞ አሰልጣኙን ቀጥታ ከሳላ በባሰ መልኩ የተቸበትን ጊዜ እናስታውሳለን። የሳላ መዳከም ነው የሊቨርፑል ችግር ሲል የነበረው ካራገር በአንድ ሀሳቡን ቀይሮ አይ ስሎት ናቸው፣ ስሎት ይሄን ሲዝን የማትረፍ አቅም አላቸው ብዬ አላምንም በማንዴ ናይት ፉትቦል እስከሚል ድረስ ያደረሰውን አስተያየት ሰጥቷል። እና በቀጥታ እንደ እንግሊዝ የሚዲያ ተንታኞች አይደለም ሲሰጥ የነበረው። የዘንድሮ ሲዝን ካለፈው የክሎፕ ዘመንና በአሰልጣኝ አርነ ስሎት ውስጥ ከታየው የመጀመሪያ ዓመት በጣም ደካማ ነው። በእያንዳንዱ የሜዳ ክፍል ለማየት የሚማርክ አይደለም። እንደ ቡድን በርካታ ችግሮች አሉብን። በነገራችን ላይ ራሱን
የክለቡ አካል አድርጎ ነው እያንዳንዱን አስተያየት ሲሰጥ የነበረው። እኛ እያለ ወይም እንደ ሌሎቹ እነሱ በእንትና ዘመን ምናምን አይደለም። እኛ እንደ ቡድን ዘንድሮ በጣም ተዳክመናል። ይህንን ጉዳይ ደግሞ ከመጀመሪያ ጀምሮ ያለኝ ትልቁ ተስፋ አሰልጣኝ አርነ ስሎት ይህን ሲዝን ተርን አድርገው እነዚህ ጉዳዮችን ፊክስድ እንደሚያደርጉ ተስፋ አደርጋለሁ፣ እተማመናለሁ። አሰልጣኙ ይህን ሰፊ የሆነ ክፍተትን ችግርን መፍትሄ ያበጃሉ ብዬ ተስፋ አደርጋለሁ። አሰልጣኙ ላይም ጫናን መቀነስ አለብን እንደ አንድ የክለቡ የቀድሞ ተጫዋቾች ይላል እየደጋገመ። ይሄ ማለት በተቃራኒው እነ ጂሚ ካራገር የሚሰነዝሩትን ትችት ነው። በነገራችን ላይ በደንብ እዛ ጋር አስተያየቱን ከተመለከታችሁ በጣም በእርጋታና ይሄ የሊቨርፑል ትክክለኛ የምን ጊዜ ምርጡ አምበል እንደሆነም ያሳየበት ነው። አስተያየቶቹ ሁሉ በጣም እርጋታ የተሞላው ጥድፊያ የሌለበት ከአንድ የእግር ኳስ ባለሙያም የቀድሞ ተጫዋችም የሚጠበቅ ክላስ ያለው አስተያየት ሲሰጥ ነበር እና ያንን ኢንተርቪው ተመልከቱት። 50 ምናምን ደቂቃ ነው፣ እስከ አንድ ሰዓት ድረስ ነው። ሰፊ የሆነ ቆይታ ነበረውና ይህን ጉዳይ ሲያነሳ ግን ጂሚ ካራገር በድጋሚ እንደ ጋሪ ኔቪል ሐሳቡን ይነጥቅና የዛቪ አሎንሶ በሊቨርፑል ቤት መምጣት ከስሎት የተሻለ ያደርጋል ብለ ታስባለህ ወይስ? አሎንሶ ያለውን አቅም ያየነው በሌላ ሊግ ነው። ታክቲካሊ ጂኒየስ ነው አለ። ስሎት ግን ከባዱን ስፍራ የክሎፕን ቦታ በኃላፊነት እንኳን ሲቀበሉ ድፍረት ነበራቸው። ያ ድፍረት፣ ያ ወኔ፣ ያ መነቃቃት፣ ያ የክሎፕ ስፕሪት አለመጥፋት ለስሎትም ረድቷቸዋል። እሳቸውም ያንን ስፕሪት ጠብቀው መሄዳቸው ነው ሻምፒዮን እንዲሆኑ ያደረጋቸዋል። እዚህ ጋር ተመልከቱ። ሁለቱንም ጉዳይ አላጓደለም በአግባቡን አስተያየት የሰጠውና ስለ ሊደርሺፕ የሚያወራበትን መንገድ እንግዲህ በአብዛኛው ሁለተኛ ምክትል አሰልጣኞች በድሬሲንግ ሩም ውስጥ በትሬኒንግ ግራውንድ ላይ የበለጠ ስራ የሚበዛባቸው ሜንታሊቲ ላይ የሚሰሩበት ኮች የሚያደርጉበትና ተጫዋቾችን የሚያነቃቁበት የአእምሯዊ ዝግጁነት ነው እና እነዛን አስተያየቶች በቀጥታ ከጄራርድ ሊደርሺፕ ጋር ያይዞ እንግዲህ ከአሎንሶ ጋር በጋራ አንፊልድ ላይ ቢመለሱ ከስሎት የተሻለ ቡድን መስራት ይህንን ጄራርድ ራሱንም ለቦታው በተዘዋዋሪ አሽቷል ይላል ፖል ግሮስት ነው። ይህን ዘገባ እንግዲህ በሊቨርፑል ኢኮ በኩል ይዞ የወጣው ከካራገር ኢንተርቪው ጋር ወደዛ እንመጣለን። ግን ትልቁ ነጥብ እንግዲህ የመሐመድ ሳላን ጉዳይ ከሳላ ጋር ባደረጉት ያን አስተያየት ከሊድስ ጨዋታ በኋላ ያን ከባድ አስተያየት ለሚዲያ ካፈነዳ በኋላ መሐመድ ሳላ በቀጥታ እንግዲህ ከጄራርድ ጋር ግንኙነት እንደነበረው ማውራታቸውን በጊዜውም ስናነሳ ነበር። በተደጋጋሚ የዛ ጉዳይ መስከን ትልቁ ቁልፉት ግለሰብ የነበረው ጄራርድ ነው። ምክንያቱም በቲኤንቲ የሰጠው አስተያየት በመላው ዓለም በሊቨርፑል ደጋፊዎች ዘንድ ተቀባይነት አገኘ። ጉዳዩ በቫንዳይክ እና በበላይ ኃላፊዎች ቶሎ መብት ተበጅቶለት ነው እንግዲህ ጉዳዮችን ሁሉ አስክነው አሁን እንግዲህ ሳላ በይፋ በሰላም ለመልቀቅ የወሰነው። በጊዜው ቴክስት ተደራርገን ነበራል፣ በቀጥታም ተደዋውለን አውርተናል እና ሳላን ይህንን ጉዳይ እንዲያረግብና እንዲረጋጋ ለ8 ዓመት በዚህ ክለብ ኪንግ ሆነ ቆይተ ይሄን ሌጋሲ መጠበቅ አለብን። በእንደነዚህ አይነት ሁኔታ ሊቨርፑልን በጭራሽ መልቀቅ የለብን። ጉዳዮች መርገብ አለብን። በተለይ ሊቨርፑል ከየትኛውም የውድድር ዓመት በላይ ዘንድሮ አንተን ይፈልጋል። አንተ ባለክ ተርም ክለቡን ሳፖርት አድርግ። ያን ፍላጎትን ያን ተነሳሽነት ሳትቀንስ ለክለቡ አበርክት። ይሄ ነው ያንተ ትልቁ ሌጋሲ ሊቨርፑል ቤት በንክስና ላይ እንድትቆይ ያደረገው። ያንን ተርም ቀጥል። አሁን ከያዝከው ጉዳይ ይልቅ ያንተ ትልቁ ለዚህ ክለብ አስተዋጽኦ ይሄ ጉዳይ ነው። ስለዚህ የተፈጠሩ ጉዳዮችን ቶሎ ለማርገብ ሞክር እና በወቅቱ ኢያን ራይት በቀጥታ ይጠይቀው ነበር። ሳላ በዛን ሰዓት በጥር የዝውውር መስኮት የመልቀቅ ፍላጎት ነበረው እንደ አንተ ስትረዳ ሲል በጭራሽ አይመስለኝም ማለት ግን
በወቅቱ የነበረው ግንኙነትና በሳላ በኩል የነበረው ፊሊንግ ምን አይነት ነው የሚል ጥያቄ ይቀርብለታል። ያኔ እንግዲህ የትኛውም ያንን ስሜት ተጫውተን አልፈንበታል። አሰልጣኞች ተጫዋቾችን ከዋናው ቡድን ውጭ አድርገው ወደ ቤንች ሲያወርዱ ያለው ፊሊንግ አለ፣ ኢሞሽናል መሆን አለ፣ አለመረጋጋት አለ። ለተከታታይ ውድድር ዓመት በክላስ ደረጃ ፐርፎርም ላደረገ ተጫዋች ይህንን መቀበል በጣም ከባድ ነው አለ። ነገር ግን በጥር የዝውውር መስኮት ቢለቅ ይሄ በጣም ሼምፉል ነው አለ። እዛ ጋር ያይዞ አሁን ተጫዋቹ በእንዲህ መልኩ ለመልቀቅ መወሰኑ ግን ለሊቨርፑልም ለመሐመድ ሳላም ትልቅ እርካታ ነው። አሁን በጭብጨባ ነው ሳላ በዛ ንግስናው ላይ የሚለቀው። ይሄ ነው ሊቨርፑላዊነት ማለት አለ። ይሄንን መልእክት ተመልከቱት። በብዛት እንደዚህ አይነት አስተያየቶች ናቸው። ይሄ የሊቨርፑል የደም ትስስር አላቸው የሚባሉ ተጫዋቾችም የቀድሞ ተጫዋቾችም አንዳንድ ተጫዋቾች ወደ ሊቨርፑል ይመጡ ሲል የሚሰጡት አይነት አስተያየት ወይም የዚህ ክለብ አይከን የጄራርድ አስተያየትና በጣም በሳልና ከፍ ያሉ ሀሳቦች የተሰነዘሩበት ነው። ከዛም በኋላ እንግዲህ ዋናው ጭብጥ የወጣው ከሊቨርፑል ኢኮ ከምትመለከቷቸው ጋዜጦች መካከል አንዱ የካራገር የማህበረሰብ ዋንጫን አንስቶ የያዘበትን ፖስተር የተመለከታችሁት የሊቨርፑል ኢኮ ጋዜጣና የኢሳቅን መመለስ የኮሊሞርን በኒውካስል ጨዋታ ስለሰራው ድራማና የመሐመድ ሳላ ጉዳይን የተመለከተው የዛሬው ብለድ ሬድ ሊቨርፑል ኢኮ የዛሬው እትም ከተያዙ ነጥቦች መካከል እንግዲህ ከካራገር ጋር በነበረው የፖል ግሮስት እና የኢያን ዶሊ ኢንተርቪው ላይ የሊቨርፑል ኃላፊዎች የቀድሞ ሌጀንዳቸውን የቀድሞ የክለቡ ሌጀንዶች የቀድሞ የሊቨርፑል ሌጀንዶችን ወደ አንፊልድ የማስጠጋት ህልም አላቸው ይላል። በተለይ የኤድዋርድ ሚሽን ከመጀመሪያ የሚያሰልጣኝ ምልመላ አንስቶ የሪቻርድ ሂውዝ ጉዳዮችን አስፍቶ መመልከትና ይሄ ለሪስክ ደፋር የሆነ ስራ አስኪያጅ ስለሆነ ለቦታው ተገቢ ነው አይደለም የሚለውን የሚመዝኑበት የራሳቸው የሆነ ክራይቴሪያ አለና በሀሳቦች ልዩነት በጣም አምነው የተሻለውን ሀሳብ ነው ሁሌ የሚመርጡት ይላል። ይሄ የሀሳብ ክፍፍል የለም፣ የፓወር ልዩነቱ የሚያመጣው ተጽዕኖ የለም ይላል። እነዚህ ስራ አስኪያጆች መካከል ባይሆን ለክለቡ የሚጠቅመውን ጉዳይ በመወሰን በኩል የተዋጣላቸው ነው። ለዛም ነው በስራ ዘመናቸው ሁሌም ይሞገሳሉ እንጂ አይተቹም። እዛ ዘገባ ላይ የተመለከትኩት የፖል ግሮስት ይሄኛው ጋዜጣ ላይ። ከዛ በመቀጠል እንግዲህ እነዚህ ሌጀንዶች መልሰው የመመልከት አላማ አላቸው በሊቨርፑል ቤት። በተለይ ይላል የኮቺንግ ስታፉን በሁለት ስፔናውያንና በእንግሊዛዊው የቀድሞ አምበል ማዋሃድ ይፈልጋሉ። ይሄ ማለት ቲያጎ አልካንትራንና ዛቪ አሎንሶን ስቲቨን ጄራርድን በጋራ አጣምሮ በሊቨርፑል የአሰልጣኞች ኢራ ውስጥ አንድ የሆነ ታሪክ መስራት ይፈልጋሉ። እንዲህ አይነት ገድል ደግሞ የመስራት ይሄ ባልተጠበቁ ውሳኔዎች የክለቡን የሆነ ታሪክ መገንባት የሆነ ታሪክን ከምንም ላይ ማምጣትን ኤድዋርድ በጣም የሚወደው ፓሽን ነው። ማለት ይሄ አዲስ ታሪክ መጻፍ ያልተለመደ ወይ ያልተተገበረ የሆነ ያልተለመደ ባህልን አምጥቶ በዛ ባህል ይሄ የሌላው ቡድን ካልቸር ያልተጠቀመው የሊቨርፑል ካልቸር ተደርጎ ሁሌ አይኮኒክ በሆነ መልኩ የሚነሳ ለታሪክ የሚቀመጥ የሊቨርፑል የሆነ ታሪክ ላይ የሚቀመጥ ትልቅ የምንጊዜም የክለቡ ትላልቅ አጋጣሚዎች ታሪካዊ ድሎች ምናምን ሲነሱ እንደነዚህ አይነት አጋጣሚዎችን ፓሽኖችን ክሬት የማድረግ ፍላጎት አለው። ሁሌም ባልተጠበቁ ውሳኔዎች ጀርባ ሁሌም ኤድዋርድ እንዳለ የሚነገረው ለዚህ ነው ይላል እና እነዚህ የቀድሞ ተጫዋቾች አምጥቶ በሊቨርፑል አሰልጣኝነት ማዋሃድ ማቀናጀት የክለቡ ስትራክቸር እንደሆነም ሐሳብ እንዳለም ፕላን እንዳለ ፕላኑን ደግሞ ከመጀመሪያ ዘ ታይምስ ዘገባ አያይዤ ያነሳሁት ኤክስፐሪመንታል ሙከራው ተደርጓል።
እንዴት ፊት ያደርጋሉ? እንዴት ሲስተማቲካሊ? ምክንያቱም የአሁን ያለው ስብስብ ለባክስሪ ሲስተም ይመቻል አይመችም? ለባክቱ ቢልዳፕ ሲስተም ለምን ሲስተማቲካል ኦርጋናይዜሽኑ ከክለቡ የምልመላ ስትራክቸር እና ከክለቡ የአጫወት ዘይቤ ጋር እንዲገነባ ተደርጎ የተገነባ የረጅም ዓመት አይደንቲቲ አለ። አሁን የዘንድሮ ሊቨርፑል ትልቁ ችግር ደጋግመን የምናነሳው አይደንቲካል ክራይሲስ ሊቨርፑል ገብቷል ስንል የነበረው ዋነኛ ምክንያት የክለቡ ግንባታ ተያይዞ የመጣበት ካልቸርና እስሎት የያዙት ካልቸር ለመዋሃድ መቸገሩ ነው። ሜዳ ውስጥ በቀጥታ በፐርፎርማንስ አሳማኝ ያልሆነ በሁሉም ዲፓርትመንት ያለውን ክላስም ግሬስም ያጣበት ትላልቅ አጋጣሚዎች የሚስተዋለው። ስለዚህ አሁን ጉዳዮች ከበስተጀርባ እምነት ይዘዋል። በእንደነዚህ አይነት ግንባታዎች ላይ ሊቨርፑል አንድ እይታ አለው፣ አንድ ቱል አለው። ስለዚህ እነዚህን ጉዳዮች አይፈጸሙ ማለት አይቻልም። በደንብ ሊፈጸሙ ይችላሉ። በቀድሞ ተጫዋቾች መልሶ የመሰልጠን እድል በሊቨርፑል ቤት በደንብ አለ። ይህን ዘገባው ላይ በደንብ አረጋል። ሰፊ ጉዳይ ነው የተጻፈበትና ገብታችሁ እንግዲህ ዘ ታይምስ እና ሊቨርፑል ኢኮል የወጣው ዘገባ ምናልባት ሊያደክሙላ ይችላል። ስፋቱ ከምን መነሻ የምን አይነት መዳረሻ እንዳለውም እዛ ጋር ተጠቃሏል እና የጄራርድና አሎንሶ ወደ ሊቨርፑል ቤት ተመልሶ በአንድ ስታፍ ውስጥ የማሰልጠናቸው እድል በአሰልጣኙ ውጤት ላይ ሊቨርፑል የሚያስተላልፈው በሲዝኑ መጨረሻ ማንኛውም ውሳኔ ቀጣይ የክለቡ አልጋ ወራሽ የሚሆኑት እነዚህ ሁለት አሰልጣኞች የመሆናቸው እድል በጣም ሰፊ ነው። ቀጣይ ሁለት ጨዋታዎች የማንቸስተር ሲቲ እና የፒኤስጂ ደግሞ በአሰልጣኙ የስራ ዘመን ቆይታ ላይ ቀጥታ ውሳኔ የሚያስወስን ነው በሲዝኑ መጨረሻ። ስለዚህ ጉዳዮች ሁሉ ከበስተጀርባ አሁን አቅም እያገኙ መጥተዋል። መጀመሪያ የነበሩ ሪዝኖች እንግዲህ አሁን ላይ ተቀባይነት እያጡ መጥተዋል። ምክንያቱም ሲዝኑን ሙሉ አንድ አይነት ሪዝን አሰልጣኙን ለማቆየት ምክንያት ነበር። ስለዚህ አሁን ለማቆየት ምክንያታዊ የሆነ እውነታን ክለቡ ማግኘት አልቻለም ነው በሚወጡ ዘገባዎች የምንመለከተው። ስለዚህ ይሄ ጉዳይ ትናንትና በስፋት በኤክስ ገጽ መወያያ ርዕስ ነበር። ከሶስት የተለያዩ ሚዲያዎች ላይ ያገኘነው መረጃ ይሄን ይመስላል። እንግዲህ የሁለቱ የቀድሞ አማካዮች በአንፊልድ በ8 ቁጥርና 14 ቁጥር ለብሰው በጋራ የተጫወቱ፣ በሊቨርፑል ታች ላይን ላይ አሎንሶ በዋና አሰልጣኝነት፣ ጄራርድ በምክትል አሰልጣኝነት ክለቡን የመምራታቸው ጉዳይ የማይቀር ነው። አሰልጣኙ ይሄን ሲዝን የማያተርፉ ከሆነ የሊቨርፑል ቀጣይ አሰልጣኝ በሁለቱ መካከል ነው የሚሆነው። የአሰልጣኝነት ዋና ሄድ ኮቹን ዛቪ አሎንሶ መቀበሉ አይቀርም። ከዛ በመቀጠል ስቲቨን ጄራርድን አሲስታንስ ኮች አድርገው መቅጠራቸው የማይቀር ነው። እንደምታውቁት ለአሰልጣኝ አርነ ስሎት መጀመሪያ ጆኒ ሂቲንጊያን አሲስታንስ ኮች አድርገው የቀጠሩት ሊቨርፑሎች እንጂ ሂቲንጊያ የአርነ ስሎት ኮችንግ ስታፍ አይደሉም። ሁልቾፍ ናቸው የአርነ ስሎት ዋና ምክትል አሰልጣኝ። ሂቲንጊያ ዘንድሮ ሲለቅ ጆቫኒ ቫን ብሮንኮቪችን ያመጡትም ሊቨርፑሎች ናቸው። ከአሰልጣኙ የእግር ኳስ ባህል ጋር ይተሳሰራል ብለው የሚያምኑትን ሆላንዳውያንን ያመጡት። አሁን እንግዲህ እንደዚህ አይነት አዲስ ባህል የመመስረት ሂደቶች ተጀምረዋልና ትናንት ከወጡ መረጃዎች መካከል እነዚህ ሰፊውን ሽፋን አግኝተዋል። በተጨማሪም ኢብራሂም ኩናቴ ኮንትራት የመፈረም እድሉ ከጊዜ ወደ ጊዜ እየሰፋ መምጣቱና በቀጣይ በቀረው 3 ወራት የኢብራሂም ኩናቴ ኮንትራት ጉዳይ አዲስ መረጃ ልንሰማ እንችላለን። አሁን ካለበት የደሞዝ ስኬል ተሻሽሎ በሊቨርፑል ቤት ሊቆይ የሚችልበት እድል ሰፊ ነው እየተባለ ነው። ምክንያቱም ደግሞ የ5 ዓመት ኤክስፒሪየንሱና ይህን ተጫዋች ሊቨርፑል በዚህም ወቅት በነጻ አጥቶ በቀጣይ በክለቡ ያሉ 2 ታዳጊ ወጣት ተጫዋቾች ናቸው። በቀጣይ ለሊቨርፑል ትልቅ ኃላፊነት ክለቡ ያጫቸው ጆቫኒ ሊዮኒና ጅሪሚ ጃኩዌት። ለነዚህም ተጫዋቾች እድገት ኢብራሂም ኩናቴን ተጨማሪ ዓመታት ጠብቆ መቆየትና ከቫንዳይክ በኋላ ለሚኖረው የሊቨርፑል ህይወት የኩናቴ ሚና የበለጠ ከሊደርሺፕና ኤክስፒሪየንስ ጋር በተያያዘ ለክለቡ ወሳኝ ነው ብለው ስለሚያምኑ ሊያቆዩት የሚችሉበት እድል በጣም ሰፊ ነው እየተባለ ነውና አሁን
ከተሰሙ መረጃዎች መካከል አንዱ ይሄን ይመስላል። በተጨማሪም እንግዲህ በዝውውር መረጃ ትናንትና የተመለከትነው ከወደ ጣሊያን በወጡ ጋዜጦች ትናንትና ለህትመት ከበቁ ጋዜጦች መካከል ላጋዜጣ ዴሎ ስፖርት ላይ የተመለከትኩት አንዱ ጉዳይ እንግዲህ በሌሎች ሪሊያብል ሶርስ የተረጋገጠ መረጃ ባይሆንም ግን ሊቨርፑል 3 የጁቬ ተጫዋቾችን በ100 ሚሊዮን ፓውንድ ለማዘዋወር ፕላን እንዳለና ጁቬ ከገባበት ፋይናንሻል መንገጫገጭ መነሻ በማድረግ እንግዲህ የተከላካይ ስፍራ ካሉሉን የአማካይ ስፍራውን ኬፍረን ቱራምንና የፊት መስመር ተጫዋቹን ከቀናት በፊት ሰፊ ፕሮግራም የሰራንበት ፍራንሲስኮ ኮንሲሳውን ለማዘዋወር ሊቨርፑሎች ይፋዊ ጥያቄ ለጁቬ አቅርበዋል ነው የሚለው ጋዜጣ ዴሎ ስፖርት። ሌላ መረጃ ላይ አልተመለከትኩም። ይሄ ነበር ትናንትና የነበረው ሌተስት አፕዴት እና በዚህ ዙሪያ ነበር በስፋት መረጃዎች ሲዟዟሩ የቆዩት። ነገር ግን አሁን ስለ ጥያቄዎች ምላሽ የሚገኙበት ወቅት ስለሆነ ከተጨባጭ መረጃዎች ያገኘነው መረጃ በእንዲህ መልኩ ወደ እናንተ ማድረስ ችለናል። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በቼልሲ ወቅታዊ የክለብ ሁኔታ ውጫዊም ውስጣዊም ጉዳይ ያለመረጋጋት ሁኔታ መነሻው ምንድን ነው? የብሉኮን ኢራ በቼልሲ ቤት እንግዲህ ጥሩ አጀማመር እያደረገ አይደለም። ያለፉትን ይሄን የውድድር ዓመት ጨምሮ 4 ዓመት ወቀሳና ተቃውሞ እየበረታበት የመጣበትን የብሉኮን ኢራንና የኤንዞ ፈርናንዴስ ይሄ ከክለብ በላይ ሆኖ ለመታየት መሞከር ተገቢነቱ የዛን ያክል ነው። ይህንንም ጉዳይ እናነሳለን። ፋይናንሻሊም ቼልሲ ከባድ ኪሳራ አስመዝግቧል። የዚህ ኪሳራ ደግሞ ድምር ውጤት ለክለቡ ጫናውን ከፍ ያደርጋል። እስቲ ኢንሳይድ ቼልሲን ደግሞ ዝርዝር አድርገን የምንመለከትበትን ፕሮግራም ይዘንላችሁ እንመጣለን። በሊቨርፑል በኩል ባለው ሌተስት መረጃ ከ3 የተለያዩ ከፍ ካሉ መረጃዎች ያገኘናቸውን መረጃ በእንዲህ መልኩ ወደ እናንተ አሻገርን። ሰላም ቆዩ።